አብ የባህሪ አባቱ መሆኑን ወልድ የባህሪ ልጅ መሆኑን በግልጽ አሳይቷል ማለት ነው። ይሄ ወልደ ዮሴፍ እያሉ ለሚሰነካከሉ በዚያ አይነት ለሚደነቃቀፉ ሰዎች ትልቅ ረፍት የሚሰጥ መልስ የሚሰጥ ምስጢር ነው አንዱ የተገለጠው። ከኃጢአት ዕዳ መላቀቅ ማለት ነው። እኛ እንደዚያ ፈልገን ነው፣ ሰው እንዲያፈልጎ ነው የሚጠመቀው። ሌላው ሰው ግን ጥምቀት የሚያስፈልገው ሲጠመቅ የእግዚአብሔር ልጅ ለመባል ነው። የእግዚአብሔር ልጅ መባል ደግሞ የርስት ባለመብት መሆን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ በዘመናት የማታረጅ ፍጥረት የማይጓደልብህ ከባህሪ አባትህ ከአብ ከባህሪ ሕይወትህ ከመንፈስ ቅዱስ ትክክል የሆነ እኩል የሆነ ስልጣን ያለህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰዓት ስላደረስከን እናመሰግንሃለን። ስሜ መልአከ ብርሃን ሙላት ክበቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ ነኝ። የተለያዩ 3 አይነት ጥምቀቶች አሉ። ግን የቃሉ ፍች አጠመቀ ከሚል የግዕዝ ቃል የተወሰደ ነው። ይሄም ጥምቀት ማለት መጠመቅ ማለት ነው። ከተባረከ ውሃ ቃለ እግዚአብሔር ካረፈበት ውሃ ቡራኬ ካደረበት ውሃ ላይ ወይም በቡራኬ በጸሎት በቃለ እግዚአብሔር ወደ ጸበልነት ከተቀየረ ውሃ ላይ ገብቶ ተጠምቆ ተዘፍቆ መውጣት ማለት ነው። የጥምቀትና የከተራ በዓል ምንድነው ለሚለው የዮርዳኖስ መታሰቢያ ነው። ዮርዳኖስን የምናስብበት ነው። ዮርዳኖስ ማለት ደግሞ ጌታችን ኢየሱስ ክርስቶስ የተጠመቀበት ወንዝ ማለት ነው። ስለዚህ የጥምቀትና የከተራ በዓል ማለት የዮርዳኖስ መታሰቢያ ማለት ነው። እንግዲህ ታቦታቱ ወደ መካከለኛ ቦታ ለማክበር የሚሄዱበት ይሄ ቀጥታ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የተጓዘውን ጉዞ ለማሰብ ነው። በዚያ ውስጥ ቡራኬ አለ፣ መባረክ አለ፣ ፈውስ አለ። ታቦታቱ እየሄዱ ሲባርኩ የታመመ ይፈወሳል። የተጣላ ይሄ ልቡ የደነደነ አልታረቅም ብሎ የነበረ ሰው ታቦታት በዚያ ሄደው ሲባርኩት ልቡ ይመለሳል። በዚያ ውስጥ ብዙ አይነት አስተምሮዎችም ስላሉ ትምህርቱ ወንጌል ልብ ያለሰልሳል፣ ያበጠ ልብ ያለዝባል፣ ትዕቢተኛ ልብን ያለሰልሳል። እኒህ አይነት ቡራኬዎች አሉ። ታቦታቱ የሚወርዱበት ዋና ምስጢር ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መምጣቱን ለማሰብ ነው። መጥቶ ዮርዳኖስ መጠመቁን ለማጠየቅ ነው። 5 ምስጢራት የሚባሉ አሉ። ከዚያ አንዱ ምስጢረ ጥምቀት የሚባለው ነው እና ምስጢረ ጥምቀት ምስጢር የሆነበት አንዱ በጥምቀት የሚገኘው ያው ልጅነት ነው። መንፈሳዊ ሀብት ነው። ከኃጢአት መላቀቅ ነው። የእግዚአብሔር ልጅ መባል በኃጢአት ያለመጠየቅ ማለት ነው። የእግዚአብሔር ልጅ መባል ማለት በኃጢአት ያለመጠየቂያ የ5500 ዘመን የሽግግር ኃጢአት ከኛ ላይ መወገዱን መበሰራችን ነው ማለት ነው። ስለዚህ ይሄ ከዚህ አንጻር ምስጢር ተብሏል። እንዲህ የሚጨበጥ የሚዳሰስ አይደለም። በምስል እንዲህ ነው የምትየው አይደለም። መንፈሳዊ ሀብት ነው፣ እሴት ነው። ከዚህ አንጻር ምስጢር ተብሏልና ምስጢረ ጥምቀት በዮርዳኖስ ሲፈጸም ምን ምስጢር ተፈጽሟል ለሚለው እጅግ በጣም ዓለሙን የሚያሳርፍ ትልቅ ምስጢር ተከናውኗል። ዓለሙን የሚያሳርፍ ማለት ጌታ ኢየሱስ ክርስቶስ በዮርዳኖስ ከመጠመቁ በፊት ሲወለድ አይሁድ ማይበር አይሁድ ብዙ ይሉት ነበረ። ወልደ ዮሴፍ ነው፣ የዮሴፍ ልጅ ነው፣ ሌላ ወንድሞች አሉት፣ አባቱ ዮሴፍ ነው የሚሉ ነበሩ። እነኚህን ጥያቄዎች ሁሉ የተመለሰበት ዕለት የዚህ የጥምቀት ዕለት ነው። እንዴት ብሎ ነው የተመለሰ ካልን እንግዲህ መድኃኔ ዓለም ክርስቶስ በባሪያው በአገልጋዩ በዮሐንስ እጅ መጥቶ ሲጠመቅ ሰማያት ተከፍተዋል። ሰማያት ሲከፈቱ አብ ከሰማይ ሆኖ በደመና ሰማይ ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይህ ነው ወሎቱ ወሱን ስሙት የሚላችሁን ሁሉ ስሙት ብሎ አብ የባህሪ አባቱ መሆኑን ወልድ የባህሪ ልጅ መሆኑን በግልጽ አሳይቷል ማለት ነው። ስለዚህ ይሄ ወልደ ዮሴፍ እያሉ ለሚሰነካከሉ በዚያ አይነት ለሚደነቃቀፉ ሰዎች ትልቅ ረፍት የሚሰጥ መልስ የሚሰጥ ምስጢር ነው አንዱ የተገለጠው። ወልድ በዮርዳኖስ ተጠመቀ፣ አብ በደመና ሰማይ ሆኖ ልጄ ነው አለ። መንፈስ ቅዱስ ደግሞ በአምሳለ ርግብ ከወልድ ላይ መጥቶ አረፈ። ስለዚህ አንድ የዓለም ጥያቄ የተመለሰበት፣ ሰንካሎች መልስ ያገኙበት፣ ሌላው ደግሞ የሥላሴ አንድነት ሶስትነት በግልጽ በዮርዳኖስ የተገለጠበት የታየበት
ወልድ የአብ የባህሪ ልጅ መሆኑ አብም የወልድ የባህሪ አባቱ መሆኑን መልስ ያገኘበት ነው ማለት ነው። ከዚህ አንፃር ይሄ ታላቅ ምስጢር አለው። ትውልዱ ከዚህ ምን መማር አለበት ካልሽኝ ወደ ኋላ ከጠየቅሽኝ ጥያቄ ጋር ዮሐንስ የተመረጠበት ንጽህና፣ ምስጢር ጠባቂነት፣ መታዘዝ በተለይ ከዚህ ማህበረሰቡ ጥምቀት በዓልን ሲያከብር ከዚህ የምስጢር በዓል ላይ አንደኛ ያለ ኑፋቄ በአንድነት በሶስትነት የሚመለክ እግዚአብሔር እንዳለን ማመን፣ በአንድነት በሶስትነት የሚመለክ እግዚአብሔር እንዳለን ማወቅ፣ ያን የምናውቀውን እግዚአብሔርን ደግሞ የሚያውቁትን እግዚአብሔርን በትክክል ማምለክ ያለ ሌላ ያለ ደባል አምልኮ ማለት ነው። ያለ ደባል አምልኮ እግዚአብሔርነቱ ብቻውን አምላክ ብቻውን ዘላለማዊ መሆኑን ማምለክ መገዛት አለበት ትውልዱ ማለት ነው። አንድ ይሄ ነው። ሌላው ልክ እንደ ዮሐንስ በምስጢር ጠባቂነት ይልቁንም በታዛዥነት አሁን በዚህ ዘመን ያለመታዘዝ ባህሪያት ብዙ ቦታ ላይ ይታያሉ። የጥምቀትን በዓል ስናከብር አለመታዘዝን እያሳዩ ጥምቀት በዓልን ማክበር በእውነት ከንቱ ድካም ነው። የትህትና በዓል ነው። የፍቅር በዓል ነው። የአንድነት በዓል ነው። የሰላም በዓል ነው። በተለይ ደግሞ የምስራች የዕዳ ደብዳቤያችሁ ተቀዶላችኋል ተብሎ ምስራች የተበሰርንበት የዲያብሎስ ክፋት በባሕረ ዮርዳኖስ የተደመሰሰበት በዓል ነው የምናከብረው። ይህን እያከበርን እየተደሰትን እንደገና በጎን አለመታዘዝን፣ ክፋትን፣ መለያየትን፣ ሰላም የማይሰጡ ነገሮችን ማድረግ ተገቢ ስላልሆነ ለሰላም እጦት ጠንቅ ከሚሆኑ ነገሮች ራስን ጠብቆ ሁሉም የእግዚአብሔር ቅዱስ ቤተሰብ እንዲሆን ስለሆነ ክርስቶስ በፍቅር ወደዚህ ዓለም የመጣው ማህበረሰቡ በዚያ ልክ ቢያከብር መልካም ነው፣ በረከት ያገኛል ብዬ ማስተላለፍ ፈልጋለሁ። ሆረ ኢየሱስ ሆረ ኢየሱስ ክርስቶስ ለምን የተጠመቀው እዚያ በኋላ ሰውስ ደግሞ ጥምቀት የሚያስፈልገው ለምንድን ነው የሚለው ልዩነት በደንብ መረዳት ያስፈልጋል። ክርስቶስ ወደ ዮርዳኖስ መጥቶ የተጠመቀው የአምላክነት ክብር ከፍ የሚያደርግ ሌላ ስልጣን ሊያገኝ ልጅነት ሊያገኝ አይደለም። ሕግን ሊፈጽም ጽድቅን ሊፈጽም ስርዓትን ሊተክል ነው የመጣው። ሌላው ሰው ግን ጥምቀት የሚያስፈልገው ሲጠመቅ የእግዚአብሔር ልጅ ለመባል ነው። የእግዚአብሔር ልጅ መባል ደግሞ የርስት ባለመብት መሆን ማለት ነው። ቅድም እንዳልኩት ከኃጢአት ዕዳ መላቀቅ ማለት ነው። እኛ እንደዚያ ፈልገን ነው፣ ሰው እንዲያፈልጎ ነው የሚጠመቀው። ክርስቶስ ግን ሕግን ሊፈጽም ስርዓትን ሊተክል ነው የመጣውና በ30 ዓመቱ ነውና የተጠመቀ። እንዲያው በ30 ዓመት እያሉ የሚሰነካከሉ ሰዎች ይህ ልዩነት መጀመሪያ ማየት መቻል አለባቸው። ከዚያ ውጭ ግን እንዳልኩት ሕገ ኦሪትን ሊፈጽም ሊያጸድቅ በሕገ ኦሪት ውስጥ የነበሩትን 10ቱ ቃላተ ኦሪት የምንላቸውን በ6ቱ ቃላተ ኦሪት ጨምቆ አጠናቆ ሊያጸድቅ የመጣ እውን ሊያደርግ የመጣ አምላክ ነው። ሁለተኛው ደግሞ የነቢያትን ትንቢት ለመፈጸም የመጣ አምላክ ነው። ነቢያት ብዙ ትንቢት ተናግረዋል፣ ጸልየዋል፣ ውረድ ተወለድ እያሉ ጸልዩ ቆይተዋል። ለዚህ ደግሞ በአዳም ውድቀት ምክንያት የገባው ቃል ነበረ። መድኃኔ ዓለም ክርስቶስ የገባው ቃል ነበረ። ምንድነው ያለው? በሐሙስ ዕለት ወበመንፈቃ ዕለት እትወለድ እምወለተ ወለትከ። በአንድ ቀን ተኩል ነው ይሄ በጌታ አቆጣጠር። የአቡሻህር መምህራን በደንብ አቆጣጠሩን ይገልጡታል። አቆጣጠሩ የጌታ አቆጣጠር ነው የኛ። በዚያ መጥቼ አድንሃለሁ ስላለ 30 ዓመት ሳይሞላው ቀድሞ ቢመጣ ጌታ ቀድሞ ለአዳም የገባውን ቃል አጉሎ ሊመጣ ነው። አጉሎ መምጣት አምላካዊ ቃሉን ጥያቄ ውስጥ የሚያስገባ ስለሆነ ጊዜውን ጠብቆ መምጣት ስለነበረበት ነው። ከ30ም እንዳያልፍ ደግሞ 30 ዓመት አሳልፎ ቢመጣ ይቺ 5500 ዘመኗ መጥቻ አድንሃለሁ ያለው ሌላ ተጨማሪ የመከራ የሰቆቃ ጊዜ ሊቀጥል ነው። ስለዚህ ወደዚያም አሳልፎ መምጣት አልፈለገም፣ ወደ ኋላም ቀንሶ መምጣት አልፈለገም። ለቃሉ ታማኝ ፍጹም አምላክ ነውና በገባው ቃል መሰረት በዚያ ዕለት መጥቶ በ30 ዓመቱ ተጠምቋል። አንዱ ይሄ ነው። ሁለተኛውና ዋነኛው ሕግን ለመፈጸም የመጣ የትሕትና አምላክ ስለሆነ በማህበረ አይሁድ አንድ ሕግ አላቸው። 30 ዓመት ያልሞላው ሰው በአደባባይ አይወጣም፣ ወጥቶ ቢናገርም የሚሰማው የለም። ሰሚ ስለሌለው ለመሰማት የሚናገረውን ነገር ተሰምቶ ዓለምን ማዳን ስለሆነ ዓላማው ለመሰማት 30 ዓመት መሙላት ነበረበት። አንድ ይሄ ነው። ሌሎችም አሁን ለምሳሌ በአይሁድ ሕግ ከ5 ሰው በታች ሆኖ መሰብሰብ ተቀባይነት የለውም ነበረ። ጌታ ግን 2ም 3ም ሆናችሁ ብትሰበሰቡ በመካከላችሁ እኔ ያለው ብሎ ይህንንም የቀየረ አምላክ ነውና አንድ ቃል ኪዳኑን ለማክበር 2 የአይሁድን ሕግ ለማክበር በ30 ዓመቱ ተጠመቀ እንላለን ማለት ነው። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ በማቴዎስ 3 እንደተቀመጠው ጌታችን ኢየሱስ ክርስቶስ ሲጠመቅ ማቴዎስ 3 ላይ እንደምናየው
አብ በደመና ሰማይ ተናግሯል፣ መንፈስ ቅዱስም በእርግብ አምሳል ወርዷል። ስለዚህ ሌሊት የተጠመቀበት ዋና ምክንያት መንፈስ ቅዱስ ሲወርድ በግልጽ እንዲታይ ነው። በእርግብ አምሳል ስለሚል እርግብ ብለው የሚሰናከሉም የሚሳሳቱም እንዳይሳሳቱ በሌሊት በ10 ሰዓት መጠመቁ የተመረጠበት ያ ነው። እርግቦች፣ አሞራዎች፣ ወፎች በሌሊት አይንቀሳቀሱም፣ ካረፉበት ከጎጇቸው አይነሱም። ስለዚህ መንፈስ ቅዱስ በግልጥ በትክክል ከሰማይ እንደወረደ በወልድ ላይ እንዳረፈ አብን በደመና ሰማይ እንደተናገረ ለመግለጽ ለማስረዳት በግልጽ ለማስረዳት ሐሳቡን በማያሻማ ሁኔታ መንፈስ ቅዱስ በእርሱ ላይ ወርዶ ማረፉን ለማስረገጥም ጭምር ነው። ሌሊት ሲባል ብዙ ጊዜ በልምድ አንዳንድ ቦታ ላይ ሌሊት 6 ሰዓት እንደተጠመቀ አድርገው የሚገልጹ ሰማለሁ። አይደለም። ልደትና ጥምቀት 10 ሰዓት ላይ ነው። ትንሣኤ 6 ሰዓት ነው። ክርስቶስ ከሌሊቱ በ6 ሰዓት እንደተነሳ ቅዱሳት መጻሕፍት ይነግሩናል። ልደትና ጥምቀት ግን ልክ ከሌሊቱ 10 ሰዓት ላይ ነው። 10 ሰዓት ላይ የተጠመቀበት ምክንያት እንግዲህ ቅዱሳት መጻሕፍት በግልጽ የሚነግሩን ጌታ ኢየሱስ ክርስቶስ ከዮርዳኖስ መጣ፣ ተጠመቀ፣ 2 ሰዓት እንደቆየ ወደ ገዳመ ቆሮንቶስ ሄደ ነው የሚለው። ሰማያዊ 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 እግዚአብሔር የመጣበት ዓላማ በዓለም ያለውን ሕዝብ በሙሉ ረፍት ለመስጠት ነው፣ ሰላም ለመስጠት ነው። ሁሉም ሕዝብ የእግዚአብሔር ቅዱስ ቤተሰብ ነው እና ከዚህ ውስጥ የሃይማኖት ልዩነትም የቋንቋ ልዩነትም የምንም ሌላ ልንቀላቅልበት አይገባም ብዬ አስባለሁ። በዚህ ልክ በዓሉ እንድናከብርም አደራም ጭምር ላለሁ። በዚህ አጋጣሚ በአጠቃላይ በዚሁ አጋጣሚ የምለው በዓሉም የሚከበረው በዓለም ደረጃ ስለሆነ አሁን በዓለም ደረጃም እነኚህ ያልኩሽ እሴቶች ተደምረው በሙሉ መንፈሳዊና ባህላዊ እሴቶች ተደምረው በዓለም የተመዘገበ ቅርስ ሆኗልና በዓሉም በዓለም ነው የሚከበረው። በዓለም ላሉት የኢትዮጵያ ልጆች በሙሉ እንኳን አደረሳችሁ ላለሁ። እንዲሁም በዓለም ላሉት የዓለም ሕዝቦች በሙሉ እንኳን በዓለም ለተመዘገበው የኢትዮጵያ ትልቁ በዓላችን ጥምቀታችን ሁላችሁም በሰላም አደረሳችሁ እያልኩ በያላችሁበት የጥምቀት በዓል በረከት የምታገኙበት፣ ሰላም የምታገኙበት፣ ትናንት ያላገኘነውን ዛሬ የምናገኝበት፣ ስራ የምንሰራበት እንዲሆን እመኛለሁ። ሁላችሁንም እንኳን አደረሳችሁ እላለሁ።